ሴት ነው። እዚህ ሚዲያ ላይ ተከታዮቻችን አብዛኞቹ ሴቶች ናቸው። እንጠይቃለን። ይሄ በእንትን ድኗል ታምጣልን ማስረጃ። ምክንያቱም ከማስረጃ ሚዲያ ላይ ሁሉ ነገር ወርቷል ብላለች እሷ። እነ ሩታን ትላንት ሄዳ እንዳፋጠጠችው ለምን አልቀረጻችሁትም እንዳለችው እኛ የተቀረጸ ይውጣልን መተት ነው አድኛው ማጣቻለሁ ብላለች። ጊዜና ሰዓት መጠበቅ አያስፈልግም እኮ መነገድ መሸቀል አያስፈልግም። ታውጣው። ለመቼ ነው ያስቀመጠችው? ለምን አታውጣው? እውነት ካላት ታውጣው። በቃ ሰው ሆኖ ማይሳሳት የለም። ካረገች እንኳን ንስሐ ትገባለች፣ ችግር የለውም። እንዴ እዛም ከሄድና እንዲህ ነው። ከትላንት ወዲያው ድራማ ነው። ሩታም ትሁን ሄርሜላም ትሁን አብርሽ ይሄ እነሱን የሚወክል አይደለም የሚሰሩት አለች። ትላንትና እቤቷ ሄዳ ከላይ እስከታች ቅንድቡ አይቀርም ስትናገር፣ ቅንድቡ አልቀርም ስትውረገረግባት ለዋለ ወይ ለምን ምን አስፈለገ ይሄን ያክል? እሷ የሴት ልጅ እናት አይደለች እንዴ? በቃ ለአብርሃም እኮ ካልሆነ ይተዋት ይውጡ፣ ከህይወቷ ውጥት ይበሉላት። እስቲ ስልክም ስደውል ያንሱባት። ጠቅላላ ሶሻል ሚዲያውን እሷ የምትጠቀመው ብሎክ ያድርጉ። እኛ ቤተሰቦቿ ችግር ይኖርባቸው ይሆናል ጸጥ ያሉት፣ እኛ ግን አንጸጥ አንልም። ሴት ናታ፣ ብዙ ነገር ያየች ናት። ትላንትና በሀብቱ ላይ የመጣች ሴት አይደለችም ሩታ። ብዙ ሆናለች፣ ብዙ ተናግራለች። ያላት ፍትህ ለሩታ ማለት አለብን። ታውጣው። ራቁት ፎቶ ኦኬ ራሳቸው ነው። እኔ የራቁት ፎቶ ለሚሉት ራሱ አብርሃም ገላው አይደለም ድርጊቱ ከራቁት ፎቶ በላይ ነውር ስራ ነው የሰራው። ነውር የትኛውም አባወራ ማያደርገው የሴት ልጅ እሷ 2 ወር ገና 2 ወር እርጉዝ ሆና እኮ ነው ኮሎሌ ሲል የነበረው አይደል እንዴ? ከዚህ ምሳሌ እሱ ገላ ምንድነው በደረቱን እንትን ብሎ አይደል እንዴ ከሄርሜላ ጋር ገንዳ ውስጥ ሲገባ የነበረው? እውነት ነው። ሰዓት ሲሰጠው እኮ ሄርሜላ ቀለበት ወጇ ላይ ነበር አይደል? ዛሬ ልናገር የሄርሜላ እህቶች እዚህ ውስጥ ካላችሁ አትናገሪያትም ሄርሜላ እንዲላላችሁ። ሰዓት እንኳን ሲሰጠው ቀለበት እጁ ላይ ነበር። በዛን ሰዓት መቁረጥ ይችላል። ካላስ እኔ እና አንቺ ተፋታን። እውነት ከተፋታ ግን አልተፋታም፣ አልፈታትም። ተፋትቻለሁ ካለ ያቅርብልን። ተፋትቻለሁ የሚል ከሆነ ግን ያቅርብልን። ጠቅላላ ሚዲያውን የተቆጣጠሩት የሱ ቤተሰቦች ወንድም እንኳን ብለው ያመጡት የራሱ የአብርሃም ቤተሰብ ነው። ወንድም ብለው ያመጡት የሷ ቤተሰቦች ግን ፈሩ። ወጥተው ሊሰሩ እንኳን ለህይወታቸው ለራሳቸው ገቢ ሊያገኙ ፈሩ። ለምን? እዚህ ሚዲያ ላይ ያለ ህዝብ እናት ወጣ በተናገረች ቁጥር አንቺ መተታም አንቺ እንትን ተብላ እናት እየተሰደበች ጊዜ አይፈልግም፣ ጊዜ አይቆጥርም። አንዴ ድኖላታል ወንድሙ አይደለም። ታውጣው። ቀጠሮ አያስፈልግም። ግን አሁን ትላንትና አይተሽዋል እንደ ማለት ስልጣን እዛ ጋር ቆሞ የሆነ ትልቅ ወንድምየው እግዚአብሔርን ነው የምልሽ፣ ትልቅ ወንድምየው ስራ አስኪያጁ ባለስልጣኑ የመጣበት ነው የሚመስለው። ሆይ ለምን አስፈለገ ይሄን ያክል? ዳኒ ጫጩት ያችን ያክል እንደዛ ጭጭት ብሎ ሄርሜላ እንዴት ደንግጣ እጇን ከቦርሷ ላይ እንዳወረደች ማነው አብርሃም? ምንድነው ይሄ? ከእውቀት ነፃ በሚዲያ ላይ ስለወጣ ነው እንደሱ። እኛ እኮ ነን ይሄን ክብር የሰጠን ነው እኛ ክብር እንደሰጠነው እኛው እናወርደዋለን። ከዚህ በኋላ ቲጂ አንዴ እረፍት ታርጉ። መጀመሪያ እኛ ፊት ማለት ያለብን ለሃይማኖታችን ነው። መጀመሪያ ላይ እነሱ ያንቋሸሹት መስቀላችንን ታለች። ለሰው ህይወት ሩታ ብቻ ናት እንደምትሰደበው። ለሩታ ብቻ ነው እንደ አይዳይስ የሚሰጣት ለሰው ህይወት። ምን ስለሆነች ሩታ ስለምትፈራቸው ስለምታከብራቸው ያልሆነ አዲያ እያመጡ ለሷ እየሰጣት እሷ የምትረገጠው የምትሰደበው ምን ስለሆነች ሩታ እንዴ? 200 ሰው ከጀርባው አለ። አብርሽ አለ። አብርሽ ይመሰገናል። ሩታ ከነ ቤተሰቦቿ ትረገጣለች፣ ከነ ህፃኑ ትረገጣለች። አብርሃም ለባልነት አይደለም ለዘበኛ የሚበቃ ወንድ አይደለም። ግን ምን ይዋጋለው? ያለ እድሜው ብር ሰጠው፣ ስጋ አሸከመው፣ ሰውና አቃ ቤተሰቦቹ ሁላ ይሄው እንትናና ታዩ ማን ነው ስሙ? ዱቤ ነው ደቤ። ትላንት ሲመጣ ያ ቲሸርት ላይ ይዋልን ነበር። አሁን ቦርጭ እያወጣ ነው፣ እየበላ እየጠጣ አፈር ይብላ አፈር ይጠጣ። የወንድ ልጅ የሴት ልጅ አባት ነው። ቡዜም ብትሆን የሴት ልጅ እናት ናት። ሺ ጊዜ ትሁን ተፋተውም ይሁን አይደለ? ይብቃ፣ ይሄ ድራማ ይብቃሽ ሩታ። በቃ ራስሽን አስከብሪ። ምንም ቢሆን አካላችንን፣ ስጋችንን፣ ደማችንን ይዘሽልናል። ሲፈልግ አብርሃም ውጥንቅጡ ይውጣ፣ እንደፈለገው ይስራ ከሌላ ሰው ጋር ማለት ትችላለች። ጻድቅ እዚህ ጋር ሌላ ነገር ታወራለች፣ እዛ ጋር በጎን እየሄደች ሩታን ትሰድባለች። ሴት አይደለች እሷ? እናት አይደለች?
አሁን ይሄንን ያደረገችው እንዲበሉ ወጣ እህቷ ቤት ሄዳ ትፈነጫለች። ምን ሊያረጓት ፈለጉ? ከዚህ በላይ ምን እንድትሆን ፈለጉ? ምንድን ነው የፈለጉት? ስሟን አጠፉ፣ ክብሯን አስወረዱት፣ ብዙ ነገሯ እንዴ ትጅዬ የተጋባ የተፋታ ሰው እኮ እንዲህ አይሆንም። ግራ የገባን እሱ ነው። እንዲህ አይሆንም። እርግጠኛ ነኝ ብትፈታው ሩታ እንዲህ አትሆንም። እንዲህ የምትሆንበት ምንም ምክንያት የላትም። መፋታት በሩታ አልተጀመረም እኮ። ልጅ ማሳደግ ለብቻ በሩታ አልተጀመረም። አንድ ልጅ ብርቅ ነው፣ ጌጥ ነው፣ ወርቅ ነው። በሩታ አልተጀመረም። ስለዚህ ኡማት አለን ተደርጎበታል ብለዋል። የተደረገበትን የት ሄዶ እንደዳነ እንዴት ሆነ እንደዳነ ትክክለኛ ቮይስ አንፈልግም እኛ። ቪዲዮ ሳይኮሎጂ እንዳትለኝ፣ ሳይኮሎጂ መተት ነው ብላለች። መተትን አያድነው። የተደረገበትን ይሄ ነው ትብላለች። ሌላው ይቅር ቡትዬ ቲጂዬ ቪዲዮ ሙሉ አይቻለሁ ብሏል አይደለ? አንገቱን እንደዛ ሀብሉን አላወልቅም ብሎ ሲታገሉት ቪዲዮውን አላየው። እሱ ለምን አልጠየቃትም? ለሩታ ፈርታው ሚዲያ ላይ ወጥተው ስለተናገሩ ፈርታው ነው እንደዛ ብለው ያልተጠየቁት። እነሱስ እሺ እሱ አላየውም እንበል፣ ለምን እነሱስ አልነገሩትም? እንዲህ እኮ ተደርጎልህ ይሄን አብልስ እንጎትተህ እንደዚህ ብለህ ለምን አላሉትም? በጨለማ ሄጄ በጨለማ የወሰዱትን ሄርሜላ ቤት ያረጉትን ብቻ ነው የሚያስታውሰው። ቪዲዮም ከሞላ ሲወጠርስ ደግሞ የመድኃኔዓለም ያለ ሞት እንዳለ ራሱ ረስቶታል። ትሰማኛለህ አብርሃም? ይኸውልህ ትላንትና ከጎንደር ዩኒቨርሲቲ ምን የመሰለ ልጅ የተመረቀ እናቴን ላስደስታት ነው፣ እናቴን ላኖራት ነው ልፋቴ 10 ምናምን ዓመት በትምህርት እድሜው ህይወቱን የፈጀ ልጅ ለሱ ደስታ የተገዛ በሬ ገሎታል። ሞት አለ። ግዴለህም ወደ ራስ ተመለስ። ሞት የሚባል ነገር አለ። ወደ ራስ ተመለስ። ይብቃ። ልቀቃት፣ ሩታ ልቀቃት። ለአንተ ባታስፈልግ፣ ለቤተሰቦች ባታስፈልግ፣ ሩታ ለእናት ለአባቷ ታስፈልጋለች። ሩታ ለልጇ ታስፈልጋለች። ልቀቃት። እውነት አንተ እናትህን የምትወድ ከሆነ እናትህን የምታከብር ከሆነ እህቶችን የምታከብር ከሆነ ሩታ ልቀቃት። ይብቃ። 3 ዓመት ሸቀልክባት። ይብቃ። ልቀቃት። በራሷ ህይወት ትኑር፣ በራሷ ኑሮ ትስራ። እኔ የምለው ይሄንን ነው። አመሰግናለሁ። ትጂዬ ጮኩባችሁ በል ስለተነሳሳ። ችግር የለውም መስዬ፣ እናመሰግናለን። እኛም አንፋታም፣ ዝም አንልም። እስቲ ሌላችሁ ደግሞ ሀሳብ ስጡ። ፍቅር ሀሳብሽን ስጭንና እሺ ውዴ እና አመሰግናለሁ ስላስገባሽኝ። ብዙ ጊዜ ታገየስ ሊሆን እና ማሬ ቲጂ አንቺ ዩቲዩበር ነሽ አይደል? ስለ ዩቲዩብ አሰራር ታውቂያለሽ በመጠኑ። ነው ማለት አታውቂም አለልሽ። ከአብርሃም ጋር ምናምን ብሎ ነበር የመጡት ውዴ። በዛ ሰዓት እቺ ልጅ ስትጠፋም ሆነ ምን ስትል አግብታ እርግዛ ወልዳ ነው የመጣችው ማሬ። ከዛ በኋላ ግን በማን ምን ፈጠሩ መሰለሽ? ልጃቸውን ለፕራንክ ብሎ አመጣት። ያቺን ጻሉ ልጅ አይተሻ ልክ ፍቅር ማታካቱና ከዛ የማናት ምናምን ብለው ለፕራንክ ብሎ ልጅቷን አመጣት ሰው። ከዛ በኋላ ፍቅርን ጀምር ብለው እንትና ማን በምትባለው የተንቢ መታ ፍቅሩን ተቀበዩ። የዛኔ እኮ ወልዳችን ልጅ 2 ዓመት ልጅ ነው አድርሰዋሉ ማሬ። ግን ፍቅሩን ተቀበዩ በጣም ያፈቅርሻል እኮ ምናምን። አንድ ቤት ሰው እየኖረ ለስራ ለብር ሲባል ነው ውዴ። ሰው ብር ሲሆን ገደል ይከትሻል። ብር የእናትን ልጅ ያጠፋል። እግዚአብሔር ምስክሬ ነው። በአሁን ሰዓት ማሬ ቤት ለመካፈል ብለው ወንድሙን እህቱን የሚያስገድል ሰው አለ። እናቱን ድሞት ጸሎት የሚያረግ ሰው አለ ማሬ። ለገንዘብ ማለት ነው። ገንዘብ ሰይጣን ነው እውነት። ሰይጣን ብለን እንሳደባለን፣ እሱ ይሻላል ከገንዘብ ይልቅና ውዴ። ሰው አንዳንዴ እንዴት መስራት እንዳለበት ሩታም ሆነ አብርሽም ሆነ ማሬ እግዚአብሔር ምስክሬን ሁሉም ተስማምቶ ነው የሚሰራው። እግዚአብሔር ነው የምልሽና ፍቅር ምንድነው ያደረገችው? ስትመጣ ያቺ ጻሊ ለፕራንክ መጣ የማናት ምናምን ብላ ጥላት ነው ሄደችው ምክንያቱም ታውቃለች ነፍሷ ስጋዋ ናት፣ የስጋ ቁራጭ ናት፣ የራሷ ልጅ ናት። ግን ለስራ ሲባል ነው ውዴ። እና ታዲያ ፎቶ ምናምን ኦዲየንሶቻቸው አሰርተው ሰጥተው እኔ አንተን ፎቶ ምን ብዬ ነው ቤት መሰቅለው? ቤተሰብ ምን ይለኛል? የዛኔ እኮ ባልና ሚስት ናቸው። እኛ ግን አናውቅም። ልክ ፍቅረኛዋ ልጅ ፍቅር በእናትሽ ፍቅሩን ተቀበዩ ሲጎዳ ያሳዝንሽም ወይ ምናምን ስለ ሃይማኖት ስለምን ስናወራ ብዙ ከርመን ከዛ በኋላ አለቀ ሁሉ ነገር እንትን ብሎ ከዛ ለመጨረሻ ሲጣሉ ሊፈታቱ ሲሉ ነው ልጅ አለ እንትን አለ ምን አለ ብሎ ሁሉ ነገራቸው አውቶ ሚዲያ ላፈስ። ከዛ ተለያዩ አለቀ በቃ። ፍቅርም ቆረጥሽ ኖረች። እኔ ሩታ የምር ስራ ባይሆን ይሄ ነገር ተመካከሩ ተደራጅተው ባይሰሩት ነው ውዴ። ሩታ ፍቅር እንኳን እግዚአብሔርን ታላቅ ወንድም ላይ ኖራት ይችላል፣ ወንድ እህቶች ምናምን ትልልቅ ላይ ኖራት ይችላል። እኛ አናውቅም። ግን ሩታ ከእናት አላት ካባ
እህቶች አሉ ባይኖሩ ራሱን አስከብሩናል የት ሄዳለው አንዳንዱ ማሪ ሲከፋው የትስ መሄጃ የለም እናት የለኝ የት ሄዳለው ይሄ ልጅ እንዳረገኝ ያርገኝ ይቀበላለሁ እንደፈለገ ያርገኝ እኖራለሁ የሚል ሰው አለ የሚችል ሰው የሆነ ሰው ግን ሩታ እየተበደለች እየተጎዳች ከሆነ እንዲያ እየተገፋች እያዘነች ከሆነ ማሪ እናታለች 3 ሰዓት መንገድ ነው ያለችው እህቶች አላት ወንድሞች አላት ማሪ ሰው እየተጎዳ እየተበደለ እየቆሰለ ከሆነ እኮ ሁሉ ነገር ጥሎ ይሄዳሉ ልጄን አንጠልጥ ይሄዳሉ እናቴ ከዛ እንደ እኔ አንድ ነፍስ ነኝ ልጄ ነኝ ከዛ ሰርቼ ተለውጭ ይኖራለሁ ሊያውም እቺ ጀግና ሴት ሊያውም እቺ ቆንጆ ልጅ ማሪ እንኳን አንድ አይደለም 4 5 ብትወልድ አይደለም እንደ ሲንግል ማም 4 ልጅ የሚያሳድግ የለ እንደ ጀንተል ብሎ ነፃነቱን አውጆ ተከብሮ ማሪ የሷ ልጆች ያለ አባት እንኳን ቢያድጉ አባት እንዳለው ሰው ያደጉት ተብሎ ስም የሚያስጠሩሷ ሁሉ ጊዜ በየጊዜ በሷ የተነሳ እናቷ አንቺ በቃ ሰው እህቶቿ ለምንጠፉ ብትይ አንቺ የድግምተኛ ሰፈር እናንተ ፋሚሊ ሁሉ ድግምተኛ ናችሁ ማሪ ገንዘብ መጥፎ ነው እኔ ሩታ የከፋት የተበደለች ከሆነ ሁሉ ነገር ጥላ ቤተሰብ ጋር ትሄድ ነበር ግን ይሄ ስለሆነ ተዘራይቶ ማሪ አንድ ጥያቄ ልጠይቅሽ እውነትም ይሁን ውሸት ስራም ይሁን ድራማ እዛ ውስጥ ያሉ ሰዎች በጠቅላላ ያውቁታል አይደል ያንን ነገር አዎ በዚህ ልክ ሩታ ለምን ትሰደባለች ዶላር ሰጣት ዶላር ያስገኝ እኔ አንድ ነገር ልንገርሽ ማሬ እኔ እዚህ ላይ አንድ ነገር ልንገርሽ አንድ ሰው እኔ የማይመቸኝ ምግብ አልበላውም እየራበኝ ቢሆን ጥዬው ይሄዳል ውዴ እየራበኝም ቢሆን እተዋለሁ ምክንያቱም ገብቶ ውስጤን ስለሚያሳመመኝ በሽታ ስለማልፈልግ ተደባት እያነቀፋ ከሆነ እኔ እኮ ምናደደው ማለት ነው ይሄ ስራ ባይሆንና የገቢ ምንጭ ለሁሉም ሰው ባይሆን እሷ ብቻ መጠቀም ቢሆን ኦኬ ነው የምትይው ግን ሩታ ራሷ አንቻው ቡዜ ያወረደች ነው ትያለሻል ለቡዝዬ ማይኪዛ ነው የምትሰራላት በሷ ቪዲዮ ትጭንላታለች ወንድሙ ዴቭ ሲመጣ ትጭናለች ይያም ሲመጣ ያቺ ተጋግዘው ነው የሚጨጫኑት ለአብርሃም ቪዲዮ ሲጫን ወይ ሩታ ትመጣለች ለቡዜ ሲጫን ወይ ደግሞ ዳኒ ይመጣል ማሪ ሁሉም ሰው የተጋገዘ ማይኪዞ እየመጣ ነው ለአንዱ የሚሰራው ማሪ እኔ አንድ ሰው እየከፋ እየተበደለ ግቢና አብርሃም ታመመ ከተባለበት ጀምሮ ሩታ ቤት ስንት ቪዲዮ ነው የተለቀቀው ግቢና ዶራዶ እሺ እንደዛ ካልሽም እኮ እኔም እኮ ምናደው እሱ ነው እንደዛ ካልሽ አንቺ ቡዝዬ የሩታ ጠላት ናት ዴቭም የሩታ ጠላት ነው ዳንኤልም እሷ እስቲ ሩታ ይሄ ምን ነበር የተባለው ይሄ ቀመር ከተጀመረ ጀምሮ እስቲ ሩታ ለማለማ ማይኪዛ ሰራሽ ግቢናይ ለቡዜ ስንት የሰርታላታለች ለዴቭ ስንት የሰርታለች ለዳኒ ስንት የሰርታለች ለአብርሃም ስንት የሰርታለች ራሷ ማይኪዛ እየጠራሽ ቪዲዮ ተደቅኖ ማለት ነው ካሜራ ሰው አንዳንዴ ማሪ ካልተመቸ ነገሩን ጥሎ መውጣት መብቱ ነው ሩታ ዛሬ ህግ አለ ማሪ ይሄ ጊዜው ለሴት ነው እግዚአብሔር ምስክሬ ነው በጣም ለሴት የተከበረበት ጊዜ ነው እኔ የማይመቸኝ ከሆነ የሩታ እየበደላ ከሆነ እንዴ ማንንም አንቆ የሚያኖራት የለም ሁሉንም ጥላ ወደ ቤተሰቦቿ ከዛናት ወጋ ከዛ ስንት የሚወዳት ኦዲየንስ አለ ማሪ ዛሬ በራሷ አካውንት ብትመጣ እኮ እንደፈለገ አርጎ የሚያሰራት ወዳጅ አሏት እግዚአብሔር ነው የምልሽ ይሄን ካወቀች እቺ ልጅ እየተበደልኩ ነው ካለች አንድ ሰው ጥሎ መውጣት መብት አለው ማንንም ሊያስገድድ አይችልም አብርሃምም ቢሆን ምን መስራት እንዳለበት የሚያቅ ልጅ ነው እግዚአብሔር ምስክሬ ለምን ዶ ታውቂያለሽ እንዴ ዩቲዩብ መሰራት እንዳለበት የገባው ሰው ነው የሚሰሩት ነገር መልካም ነው አይደለም አጽያት ነው ክፋት ነው ሰውን ሊያስተምር የሚችል ነገር የለውም ግን እነሱ የሚያውቁት ገንዘብ እንዴት መስራት እንዳለባቸው እንዴት ማምጣት እንዳለባቸው ብቻ ነው ምክንያቱም ፈጣሪ አጥፋኝ ብለሽ ቪዲዮ የጫንሽ እኔ አሁን ምንም ነገር የማይመስላችሁ ሰሻችሁ አንቺ እኔ ሩታ የማይገርምሽ እኔ ታያለች እግዚአብሔር ቲክቶክ አታይም አትይም ልጇን ከነራሷ ዘቅዝቆ ያየች እናት አባቷን አበላሽቶ የዘቀዘቀች ምንም ነው የማይመስላት ኤፍሬም ምን አለ ወኔ ያ ፎቶ ሁሉንም ዘቅዘቃችሁ ጨርሳችሁ አዲስ ሰነስቼ ልክላቸዋለሁ አለ ሲዘቀዘቅ ሲያይ ያን ሲል ደግሞ አባቱ እየተዘቀዘቀ ያየ ነው እናቱ እየተዘቀዘቀች ያየች ነው ያየ ነው እነሱ የሚያውቁት ገንዘብ ነው ሚዲያን እንዴት መስራት ነገር ቢሰሩበትም እሳት ነው ግን እግዚአብሔር ይበላችሁ ለሚሰሩ ስራ እኛ ተመልካች ነን ግን እንደ ተመልካች ብዙ የሚያናድድ ነገር አለ ግን ቢሆንም እነሱ አውቀው ገብቷቸው ነው የሚሰሩት እኛ እዚህ ብንንጫጫ ምን የሚስቁ ናቸው ኤፍሬም ያንን ያየኩ ነው የሚስቀው እሱ እናንተ ፎቶአችን እንዴት አርጋችሁ እንደምታረጉት ኦኬ አሁን እዚህ ጋር አንድ ስራ ነው እና አንዳንዱ ደግሞ እንደመሰለሽ እኔ በጣም ኃጢያተኛ የወረርኩ ነኝ እኔ እግዚአብሔርን ያሳዘንኩ ሴት ነኝ ስለዚህ እኔ ቆንጆ ሩታ በግናት በግ በመሆኑ እኮ እኔ ቆንጆ እንዲህ ቤተሰቡ እየሸቀለባት ያለው በግ በመሆኑ አይደል
በግባቶ ኖሮ መች እንደዚህ ትሆናለች? አዳሚ አፉን እየከፈተባት የነሱን ካዝና አታስሞላም ነበር። የኔ ቆንጆ ዋው በግና ትክክል። የዋህ በግ ማለት የዋህ ነው እንግዲህ የእግዚአብሔር በግናት እሷ የእግዚአብሔር በግናት በግናት ይኸውልሽ መሲ እሷ የእግዚአብሔር በግናት ገባሽ? የእግዚአብሔር በግ ስለሆነች ነው፣ ሞኝ ስለሆነች ምንም እያወቀች እንዳላወቀ የሆነች ለሰዎች ገንዘብ መግቢያ የሆነችው። እኛ አለን አይደል እንዴ ግር ብለን የበጋ እንባል ምን አንባል። ጂጂዬ ቅድም የሄርሙ እህቶች የሄርሙ እህት ነን የሚሉት ጋር ገባሁልሽና እየተወያየን ናቸው። በጣም እየተወያየን እነሱ የሄርሙ እህቶች ናቸው። የሄርሙ ባል ደግሞ አብርሽ ነው። ያው ባል ነው። የሶማና ስራት ጥረት ትልሷል ሰሞን ጥራት ኦኬ መሲ እስክትመጣ እንዴ መሰለሽ ትጂዬ ናቸው። እርግማ በልጅሽ ይቅርታ እስላም ሀገር ነው ያለሁት ገባሽ? እና በሙሉ ሙስሊም ሀገሮች ነው ያለሁት፣ ግን ቤተክርስቲያን አለ አፋር ሀገር ማለት ነው። ይገርምሻል ሙስሊሞቹ እኛ ታቦት ስናስወጣ ዳር ይዘው ነው የሚቆሙት። ይገርምሻል ዳር ይዘው ያን ያህል ነው ክብር የሚሰጡን። ምን አሉ ባለፈው ልጃቸውን አንድ አፋርታማ ልጃቸውን ጸበል ያጸብሉ መድኃኒዓለም ይዘው መጡና አባ ተቀብለው ጸበሉላት። ምን አለ እንዴ የት ነው ይሄን ብር የምሰጠው ይሏታል። አንዷን በራፍ ላይ ምንድነው ትለዋለች። በአፋርኛ ነው የሚጠይቃ። አይ ልጄ እዚህ ስለዳነች ለሰውየው ልሰጠው ነው፣ ግን አይወጣም ብጠብቀው። ማን ነው አለው። የእናንተ አባታችሁ አለ። ገባሽ? ይሄን ያህል አክብረው ነው እነሱ እንኳን ፈርተው ገባሽ? ያችን ምጽዋት ለመስጠት ልጃቸው ስለዳነችላቸው ማለት ነው። ሙስሊሙ ማህበረሰብ ይሄን ያህል ከተረዳን በዚህ እንትን ላይ ፌስቡክ ላይ እና ቲክቶክ ላይ ተቀምጠው ግን የሄርሜላ ደጋፊ ነን ብለው ሃይማኖታቸውን በመጣላቸው እጅግ በጣም አዝኛለሁ። እጅግ በጣም አንድ እንኳን እኔ በእነዚህ እኔ ማርያምን የሄርሜን ፕሮፋይል አድርገው የሚሳደቡ ሰዎችን አልቃወምም። ምክንያቱም ስለሚወዷት ነው የሷን ፕሮፋይል ያደረጉት። የሚያሳዝኑኝ የመብርሃንን ስለመፍቀር እየያዙ አስመሳዩ ሃይማኖተኞች ሆነው ሃይማኖቱን የሚያስረግጡት ናቸው የሚያሳዝኑኝ። እንትን እኮ ሙስሊም እኮ ክርስቲያንን ያሳደበው ታውቂያለሽ? ክርስቲያን የሆነን እኮ ነው ክርስቲያንን የምናሰድበው። ሙስሊሞች እኛን ያሳድባሉ ያሳደቡም እኮ። እኛ ግን የራሳችንን ሃይማኖት እያሰደብን ነው ያለነው። የራሳችንን ማስከበር አልቻልንም። ገብቶሻል እንዴ? በአንድ ወቅት እኛ ምን እንደሆነ ታውቂያለሽ? እኛ አንቺ ቤት ስንገባ እዚህ ጋር የሚጻፈው ወይ በቀደም ስትናገር ትላንትና መተት ሲሉ የነበሩ ሴቶች ዛሬ ሐሳባቸውን ቀየረው። ሲላቸው መርፌ ይላሉ፣ ሲላቸው አብርሃም የታመመው የራሱ የሆነ እንትን አለው የዳነበትን እኔ ነኝ የማውቀው አለች። በመስቀሉ በማህተቡን የተደረገበት ስትል የነበረችው አጥላልታ ስትይዝ የነበረችው ሴት ዛሬ ሐሳቧን ቀየረች። ጩኸት ሲበዛ አንደኛ ይቅርታ ላለማለት፣ ሁለተኛ ሌላ ርዕስ ለማምጣት እኛን ለማስቀየር ማለት ነው። የእሷ ልጆች ይሸውዱላት፣ እኛ ግን አንሸወድም። ስለዚህ ትላንትና በተናገረች የዳነበትን አውቃለሁ አለች። የዳነበትን የምታውቅ ከሆነ እሷ መረጃ የዳነበትን በምንድን የዳነው? ስትረስ ነው። ስትረስ ከሆነ ዶክተር አይደለም የሚያከመው። ስትረስፉል የራሱ የሆነ እንትን አለው። ሳይካትሪስት ሊያከመው ይችላል። መተት ከሆነ ዶክተር ወይም ሳይካትሪስት አያክመውም። ጸበልና ጸሎት ነው። ይሄ በምን ዳነ አብርሃም? የምር ታሞ ነበር። ካልታመመ ደግሞ እግዚአብሔር የስራውን ይሰጠዋል። እግዚአብሔር ለብዙዎች ትላንትና መጥፊያ ሆናለች፣ ለብዙዎች አስለቅሳለች፣ ብዙዎችን ብዙ እንዲናገሩ አስደርጋለች። ዛሬ አጀንዳዋን ቀይራለች። በዚህ አጀንዳ ነው የምንነጋገረው። ሩታና ሄርሜላ የራሳቸው ጉዳይ ዕቃ ናቸው፣ እነሱ ይመረጡ። አደለኛ ነገር ማለት ነው። ይቅርታ ሁላችሁም ሚውት እያደረጋችሁ እኔ ሚውታችሁን አንሱና አድርጎ ስለምታደርጉት አለበለዚያ መግባባት አንችልም። ከላይ ነው የምጀምረው። ከላይ የኔ ሐሳብ አለኝ። ይኸውልሽ ታስታውሱ ከሆነ አብርሽ አልታመመም። እኔ 100% የምነግርሽ አንድ ጊዜ እንትና ጋር ማናት ሄርሜላ ጋር እያለ
ወንድሙ ጠርቶ ሲያናግረው ዳዊት ይጨንቀኛል፣ እንደውም ራስህን አጥፋ ይለኛል፣ ልጄን ሲይዘው ደግሞ እንባንባ ይለኛል ብሏል። እዚህ ጋር ትይዥልኛለሽ። ከዛ እንደገና ደግሞ ወዳው በሳምንቱ ነው በስንተኛው ቀን ሀብል አደረገችለት። ሀብሉን መልሳሉ ኦዲየንስ ብሎ መለሰላት። ከዛ በኋላ ሳምንት ከርሞ ሄደ እሷ ጋር። ይሄንን ጉዳ መጣ። እሱ በሳይኮሎጂ እየተጫወተብን መሀል ላይ ያለውን ነገር አስታውስኩ ይላል። ትናንት አምልጦት የተናገረው ነገር አለ፣ መሀል ላይ ደግሞ አለ ይባላል። እኛ አሁን አንድና ትጅዬ እንድጠይቂልን የምንፈልገው ይህ ሰውዬ እንዴት ነው ሄዳ ነው በ3 ቀን እንደዚህ አይነት ለውጥ ያመጣው? ሳይካትሪስት ጠይቄያለሁ። ዩቲዩብ ላይም ሰርቻለሁ፣ ቲክታክ ላይም ሰርቻለሁ። አልፋታም እየጠየቅኩኝ ላይ በደንብ እንድትሰሪልን እንፈልጋለን። ለምን መሰለሽ እዚህ እኛ ጋር ሳይካትሪስቶች አሉ፣ ግን እነሱ ሳይካትሪስቶቹ ለአንድ ሰው መዳን እንኳን 6 ወር ነው የሚጠቀሙት። በደንብ ሰውየው መናገር እንዲችል ማለት ነው። እሷ አንድና አንድ የት ነው የወሰደችበትን ቦታ ትንገራል። አለበለዚያ ደግሞ ሰው መወንጀሏን ትታ ትክክለኛውን ነገር ትንገራን። ወንድሟ አልታመመም። በቃ እኛ አይተን ብዙ ነን እዚህ ተወያይተንበት፣ እኔ ቲጂ ጋር ስለምገባ ቲጂ ላይ አነሳዋለሁ። አንድ ዶክተር አሉ ገብረ እግዚአብሔር የሚባሉ እሳቸው ምን አሉ መሰል ልጁ አልታመመም በፍጹም አሉ። ትናንት ሲያዩት ማለት ነው። አሁን ልጁ ያለው ሁለቱን ሴቶች እያወዳደረ ነው። ዝም ብለሽ አዳምጪኝ አሉኝ። አዎ እኔ የምቀርባት ቲጂ አለች፣ ሁልጊዜ ፌስ ቱ ፌስ ማገኛት ለሷ እንድታስረዳ ስል እሳቸው ምን አሉ መሰል ትጠይቅልን አሉ። እኛ ዩቲዩብ ምናምን ስለሌለን ቲጂ ካላት ትጠይቅልን፣ አንቺ የምትያት ልጅ ንገሪያትና ጥያቄ አንደኛ የተወስዳ እንዳዳነችው ሳይካትሪስት ነው ካለችን ደግሞ ሳይካትሪስት ስሙን ማንኛው ዶክተር እንደሆነ የትኛው ሆስፒታል እንደሚሰራ ወይም የትኛው ዩኒቨርሲቲ እንደሚሰራ ትንገራ። 6 ወር ብለንሻ ሲጋላስ ቆምሽና መተት ሳይካትሪስት ምንድነው የሚባለው? ጠፋብኝ። ሳይካትሪ ነው ምንድነው? ሳይካትሪስት ማዳን ይችላል እንዴ? ኖ አሁን እኮ ለመተት ወጣው ደግሞ ጭንቀት ነው አሉ እኮ ጭንቀት ነው። ጭንቀቱን እኮ በፊቱን ተናግሯል። እሱ ገና ድሮ ተናግሯል። ለወንድምየው ተናግሯል ጭንቀት ነው ብሎ። እነዚህ ጥያቄዎች የኛን ያጅልና እኔ ሌሎቹ እንዲናገሩ። አንደኛ የምትጠይቂልን እሱ ጭንቀቱ የጀመረው ሄርሜላ ጋር ያለ ነው፣ ልታነቅ ነው፣ አጥፋ ይለኛለን። አንድ ይሄን ትጠይቂልናል። ሁለተኛ እንደገና ደግሞ የምትጠይቂልን በምን ዳነ? በቃ የዳነበትን እስከ ቦታው ቀርጻ ታቅርብልን። ሳይካትሪስት ነው ደግሞ የትኛው ሆስፒታል የትኛው ዩኒቨርሲቲ የሚሰራ ሳይካትሪስት ነው እሱ ያገኛል። እኔ ብዙ ጊዜ ጠይቃለሁ፣ ብዙ ጊዜ እላለሁ፣ ቲክታክ ላይም ዩቲዩብ ላይም አብርሃም ከአንድም 2 3 ሰዎች ቃለ መጠይቅ ሲያቀርቡለት ራስን አጥፋ ይለኛል። የሆነ ቦታ ላይ ሄድና ብቻዬን መኪና ውስጥ ቁጭ ብዬ አልቅሼ ሲወጣልኝ ወደ መለሳለሁ ወደ ከተማ። ማሳስበው ደግሞ ልጅ የሚባል አለኝ፣ ለልጄ መኖር አለብኝ ብዬ እመለሳለሁ። በጣም ብዙ ጭንቀት አለብኝ ብሎ ከአንድም 2 3 ሰዎች ጋር ቀርቦ በራሱ በአፉ በአንደበቱን የተናገረው። መቼም አላለም ብለው አይሆንም። ከዚህ ነው የምጠይቅልን ያንን ዛሬ ገልበጥ አደረጉና እሱ በራሱ ጭንቀት በቃ እንግዲህ አየው ከዚህ በኋላ ላይ እኔ አልፈልግም ብሎ ራሱ ጭንቀት አሳብዶት ብቻውን በሚያድርበት ሰዓት ልጁ በህልሙ እየመጣ ብቻውን በሚኖርበት ሰዓት የልጁ ጭንቀት ሲያስጨንቀው ያ ጭንቀት ፉል ሆነበትና ብድግ ብሎ ከመኖሪያ ቤቱ ባለቤቴ ጋራ ልጄ ጋር ብሎ ሄደ። እሱ ግን ምን አለ? አላቅም እማቅ ሲለው ግማሽ ፓርቱ ያውቃል፣ ግማሽ ፓርቱ አያውቅም። አብርሃም በነገራችን ላይ እያወቀ ነው የሚያደርገው። እያወቀ ነው የሚያደርገው፣ እንዳላወቀ ነው የሚሆነው። ገባችሁ? አንዴ እንደዚህ ሆኛለሁ አሁን ምን ብዬ እንዲልበል ብሎ ራሱን ነፃ ለመውጣት አብርሃም መቼም ራሱን ከተጠያቂነት ማውጣት ነው የሚፈልገው። ተጠያቂ እንዲሆን አይፈልግም። በቃ ራሱን ንጹህ ማድረግ ነው የሚፈልገው። ሴቶቹን እንደ ምርጫ ከዚህችም የሚፈልገውን ይሰማል፣ ሁለቱም ትቶ ሄዳል። ገባችሁ? ከዛ ግን ከራሱ ጋር የሚሆንበት ምንም አይነት እንትን ሊኖረው አይችልም። እኛ ደግሞ ይሄንን ጠይቀን መልሳችንን ሳናገኝ ማለት ነው። እና የምትሉትን
ይኸውላችሁ ደምድመዋል አይደለ? እሷ ናት እንደዚህ ያደረገችው። የታመመበት ምክንያቱ ምንድነው? ሲጀመር ታሟል ካለች ሲጀመር እኮ ምክንያቱን ራሱ ምን እንደታመመ እኔ ፍለጋ ላይ ነኝ። የምፈልገው ዕቃ የጠፋቃ ነው እንዴ? ፍለጋ ላይ ነኝ ታመመበት ነው ይባላል። ሲጀመር እኛን ህፃን ልጅ አድርገን መስለኝ የምታስበን። ፍለጋ ላይ ነኝ አላወኩም በምን እንደታመመ ምን እንደሆነ። ለምን ስታዲ ነው በምን እንደዳና ይናገራሉ እኮ መተተም ከተሰራበት ሌላ ነገርም ከተደረገበት ምን ሲጀመር እኮ የበሽታው ልኬት ራሱ አልታወቀም አይደለ? እነሱ ሐኪም ቤት እንኳን ገባን ቢሉ የበሽታው ነገር ይታወቃል። እዛ መርምረው ዶክተሮቹ መቼም ለየራሳቸው ሙያ ያላቸው ይናገራሉ አይደለ? ያንን እንደዚህ ነው ይሏታል። ያንን ማመን ስላልፈለገ ብቻ እሷ የበሽታውን አላወኩትም ፍለጋ ላይ ነኝ አለች። የማይመስል ወሬ። ሲቀጥል ደግሞ ያኛው ዴቭ ራሱ የትልቅ ሰው ነው እንግዲህ እሱ ከነሱ የማይጠበቅ አማርኛ ልክ ይቺ ልጅ ብቻ ስላለኝ አምና በግድ ታምናለች። እንዴት ያለ ሰው ያላደረገውን ነገር ያምናል እንዴ ብሎ ሄሊናው ራሱ ሄሊናው ታውቃለች ፈጣሪዋና እሷ ያውቃሉ ያደረጉትን ነገር በሌለችበት ልጅቷንም ቢሆን በዚህ ልክ። ሲቀጥል ደግሞ መስቀሉን ያወለቁት ምን አለበት ብለው ነው እንዴ? መስቀሉ አንድ ሰው አይተናል እኮ ሌሎቹ እኛ ምን ተመማለን እንደዚህ አይነት መንፈስ ይወርቃል እኮ ያ ነገር ከላው ላይ ሲነሳ እንዴ። እሱ ምንም አልሆነም። እንደውም ደስተኛ ሆኖ ልጅቷ ጋር ነው ሄደው እንደውም ሩታ ጋር እንዴት እንዳቀፋዘሉ አይታችኋል። ያ እንኳን አድርጎ ማለት ነው መስቀሉ ሲወልቅላት። ይሄ ስም ባግባ አላግባ ማጥፋት ነው የሚባለው። ሲጀመር ስነ ምግባር ስነ ስርዓት የሌለው አነጋገር ገባችሁ? እዚህ ጋር ማንም ምንም ቢል ግን ለሷ ማተር አያደርግም። ዋናው ነገር ግን የታመመበት መንስኤን ራሷ አላወቀችም። ሲቀጥል ደግሞ ከካሜራ ጀርባ የሚወራ ወሬ ማውራት ትችላለች። እንደዚህ አይነት ልክስክስ ያለ ወሬ እዚህ ላይ አመጣ ከማብቃቃት ራሷንም ችግር ውስጥ ተመክታት ከካሜራው ጀርባ ቁጭ ብለው መመካከር ይችላሉ። እሷ ታርጌቷ ምንድነው? ጥላቻ፣ ክፍት ጥላቻ ስላለባት ብቻ ለሩታ የሆነ በቃ ኃይሏን ለማሳየት ብቻ ነው እሷ እየተጠቀመች ያለችው ይሄን ነገር እንጂ ምንም አይነት አብርሃም የታመመው ነገር የለም። እንዴት ታሞስ በሽታውን ላታውቀው ትችላለች። ሲቀጥልስ አብርሃም ደግሞ እንዴት ነው አንድ ያስታውሳለሁ አላስታውስም እያለ የሚያው ሊያወራ የሚችለው? ካላስታውሰ አላስታውስም የምን በመሐል የምን ከሄደ በኋላ ሊያስታውስ ይችላል ወይ? ጸበል ገብቶም ከሆነ ጸበል ሲገባ ምን አለ የሚለውን ነገር ለምንድን ነው መስቀሉን በአደባባይ ሲያወልቁ ለምንድን ነው ቤተክርስቲያን ይዘው ሲሄዱ ወይ ሰርች ቦታ ይዘው ሲሄዱ ያልቀረጹት? እንደዚህ ቦታው ለምን ደበቁ? የወሰዱትን ቦታ ለምን ተደበቀ? የትም ስላልሄደ ነው የደበቁት። የትም ስላልሄደ እቤቱ ቁጭ ብሎ ስለሆነ ገባችሁ? ሲቀጥል ደግሞ ትናንትና ራሱ እየመጣው ቪዲዮ ከሩታ በኋላ መነጽር ብቻ ነው ያደረገው አብሮ። እሱ ግን ዛሬ እንደው ሰው በጣም ነው እኔ ብቻ ምን ልበላችሁ ቃላት ነው የሚያጥረኝ ስለነሱ። በቃ ህፃን የሚያደርጉት ሰው እዚህ ጋር በደንብ አስተውሎ ሰው ነው አይቶ የሚሮጥ በተለይ የሩታ ደግረብልን ነው። ቲጂዬ ጥያቄ ያለን እኛ ሙዜ ብቻ ሳይሆን ዴቭ የሚባለው ወንድም ይዘው ትልቁ ራሱ ሁሉንም ነው እኛ ሲጀመር መስቀሉን ያወለቀው መስቀሉ ላይ ተደርጎበት ነው ሲል የነበረው ዳንኤል በመጀመሪያ ደረጃም ተጠያቂ ነው። ዳንኤል አለ፣ ሄርሜላ አለች፣ አብርሃም ራሱ ዋናው ካራክተር ሆኖ የመጣው ራሱ አለ፣ እህቱ አለች፣ ወንድሙ አሉ። አምስቱን ከተጠያቂነት የምናድነው ምንም አይነት ነገር የለም። ሩታና አብርሃምን አስምሎ ትምላላችሁ ብሎ ሲል አዎ እንምላለን ብለው ሲሉ ሄርሜላን ግን የመሐላ አፍ አልጥ። በመነገራችን ላይ ሩታን ከአንድም ሁለት ጊዜ ስለ ሄርሜላ መጥፋት እንኳን ሩታን አስምሏታል። አብርሃም በጣም ደደብ ድንጋይ መሆኑን የምታውቁት ሚስቱ የልጁን እናት ሁልጊዜ ጫና ነው ማድረግ የሚፈልገው። የድድብናው ጥግ ሰው ያደረገችው ከቆሻሻ አንስታ ዛሬ ብዙዎች እጅ እንዲደርስ ያደረገችው እንጨት የነበረውን ሰውነት ያሰጠችው ከብዙዎች ዘንድ እንዲተዋወቅ ያደረገችው ሩታን አስረግጦ ሩታን አሰድቦ ሄርሜላን ከፍ ማስደረግ ነው የሚለው። ሄርሜላ ማናት? ሄርሜላ ምንድነው? እዚች ጋር ቲጂዬ እኔ ይቅርታ ፍሬው ቤት አንዴ ምን ተባለ መሰለሽ? ገና ይሄን ርዕስ ሲያመጡ ምን አልኳቸው? እኔ አብርሃም እቺን ልጅ ድጋሜ ለመጉዳት ያቀደው እቅድ ነው። በፊቱን ዝም ብሎ ያለፈውን በቀል ሊበቀል ፈልጎ ነው። በሰላም አይመስለኝም። እኔ እሱ ማለት የሆነ እቃ የምትበዳደሪው እቃ በይው
ሰው ሳይሆን። ስለዚህ እቺ ልጅ ሊጎዳት ነው። ለምን አትተውም? ሴት ልጅ በራሷ ክብር ሲኖራት እና ስትከበር ኩርት ብላ ለአንድ ጊዜ እስቲ ለአንድ ሳምንት ከሱ ርቃ ብትቀመጥ እኮ ይሄ ልጅ ልቡ በደንብ ስላወቀችው የሚመለስ ካልተመለሰም ገደል ይግባ ስል እሷ እኮ የሆነ ነገር ነክቷት እሱ ይባላል እንጂ እሷ እኮ ነች የነካት አንቺ አልተረዳሻትም አሉኝ። አይደለም ማለት ይሄ ፍርድ ያርግብኝና እግዚአብሔር ምን አልኩኝ እኔ ዞሮም እቺ ልጅ አሁንም ካራቀችው ያለሱ ምድሪቱ ላይ ወንድ የተወለደ አልመሰለውም። አይደለም የኖር የተፈጠረ አልመሰለው። አሁንም ሩታ ከዚህ በላይ እንደውም እኔ በፊት ከተጎዳችሁ አይበልጥም ነገ የምትጎዳው። ስለዚህ ትጠንቀቅ። በጣም እጥፍ አጠፊታን የሚከፍላት ያልኩት ይሄው ፍሬው ቤት ነው። ብዙ ልጆች ምናልባት ከስር ካሉ ሊመሰክሩ እቺን ቃል ተናግሬ ነበር። ገና አመጣጡ ሁሉ አላማረኝም፣ ምንም አላማረኝ። መቼም የሚገርምሽ ደግሞ መቼም አምኜው አላውቅም። መቼም ከወሬው እስከ ድርጊቱ አንድ ቀን ሰው መስሎኝ አያውቅም። እኔ ለምን ልጅቱን ስለምወድ ይሁን እኔ ኢቭን ስሜቷ ስለሚገባኝ ይሁን አላውቅም እንጂ እኔ አብርሃምን ለማንኛው ይሁን አይደለም ለየኔ ጉዳይ፣ ግን ደግሞ የማይታመንና የሽልጥልጥ ወንድ ነው። በቃ አሁን ለነሱ ጀግናቸው ነው፣ ለኔ ግን የወረደ የመጨረሻው ወንድ ነው። በእኔ ልኬት ማለት ነው። ኢቭን ለሰው ልጅ ክብር የሴት ምናምን የሚለውን ክብር ታዩ። የሴት ልጅ ክብር የመጀመሪያው እኔ በህይወቴ ወላድ ነኝ ማየት የነበረብኝ እርግዝናና ወሊዴ ላይ ነው። ከዛ የጎዳኝ ሰው ቢመጣ እንኳን ወርቅ አንጥፎ ቢያሳልፈኝ እንኳን ይሄ ሰው ይስተካከላል ብዬ ስራ አልሰራም። አይደለም ራሴን ልጎዳ። እቺ ልጅ እየወረደች እቺ ልጅ እያፈመሰቻት መጣች በለዋ ላይ። እቺ ልጅ እኮ በቃ የነሱ ጀግና የነሱ ሂሮ አረጓት። በቃ ያለሷ እኮ አሁን እንትና ሩታ የምትታይበትን እይታ እኮ አሁን እንትና ወሰደች እኮ ትናንትና ተልከስከሳም ቢሆን ይሄንን አሁን እነሱ የሚፈልጉት ሩታ ግን ራሷን እያወረደች እንደሆነ እኔ ከእናንተ የሚለይበት አልገባትም ወይ ድራማ ይሁን እውነት ይሁን አያገባኝም። አልገባትም። አይበቃት ሩታ ፈዘዘችባችሁ። ሩታ ፈዛብኛለች። እኔ ከዚህ በላይ ትጎዳለች። ይሄውልሽ ጠብቁ። ከዚህም ይሄንንም ድጋሚ እናገራለሁ። አንድ ቀን ታስታውሱት ይሆናል። ከዚህ በላይ እጥፍ ይጎዷታል። ከነ ቤተሰቡ ይጎዳታል። ይሄ ሰው ቢሆናት ትናንት ነበር መሆን የነበረበት። ጭራሽ በሌላ እየተልከሰከሰበት ጭራሽ እሱ ነው ኮርቶ ደግሞ እኔ ድጋሚ ሊያወርደኝ የሚመጣው ስለሆነ ምንድነው እሱ ምንድነው የተለየ ምድሪቱ ላይ የተሰጠ ፍጡር ነው እንደሱ። እኔ በምን እይታ እንደሚታይ በሰው ዘንድ ራሱ ክርስቶስን ለኔ ግን እንዴት እንደሚቀፈኝ አልነግራችሁም። ይቅር ይበለኝ ላነጋገሪና ላማረኛ እናንተም ይቅርታ። ግን በጣም ለኔ የሞተ የሰለሴት ልጅ ክብር ምለው ትናንት ነው። በቃ ዘጉዳቷ ላይ ከዛ በኋላ መጥቶ እንደማይሆናት ብዙ ጊዜ ነግራናለች። ምንድነው ዛሬ ይዛ አውርዶ እንደሚያረጋት ራሷን ትጠብቅ። በቃ ምንድነው ራሷን ኩሩት አርግ። አይ ህይወት ይበርጋል ሳይመራም ካለች ፔጅ ትምጣ፣ በራሷ ዩቲዩብ ትምጣል። ተነግሯታል። የምትሰማ አይደለች። ቲጂ አንቺ አጥብቀሽ ንገሪያት። እኔ ያው በተቻለኝ መጠን እኮ እኔ በጣም ብዙ ጊዜ እናገራለሁኝ። በጣም ብዙ ጊዜ የራሴን ሐሳብ ሩታን የማገኝበትን ስልኳ አለኝ። አውራታለሁ መልስ አትመልስም። ችግሯ እሷ እንኳን እኛ ዩቲዩበሮችን እንኳን እኛ ቲክታከር ላይ የምታቀና ያለም ያሉ ቤተሰቦቿን ልክ እንደራቁት ቪዲዮ እንደተባለው ዝም አንላትም፣ ቡዜን አንፋታትም። ምክንያቱም የራቁት ቪዲዮ ብላ ያለችውን ሰማን። የራስ እንትን ነው ብለን ጸጥ ነው ያለው። ይሄ ግን አንድና አንድ የልጅቷን እድሜ ልኳን የሚጎዳ ስም የሰጧት እድሜ ልኳን ማለት ነው። እንኳን አይደለም ለሩታ ለሷ ለልጁ ነው ክትባት የከተቡት። እንደዚህ ዝም ብለን አንፋታትም። ምክንያቱም